በመዲናይቱ በአዲስ አበባ በተጠራው አስቸኳይ ስብሰባ ላይ የፈነዳው እውነት በስብሰባው የተነሱ ያልተጠበቁ ክስተቶች የፖለቲካ ቀውስና የስልጣን ሽኩቻን እንዳያመጡ ተዘግቷል። እጅግ አስፈሪ ነገር በስብሰባው ላይ ተሰምቷል። ለዚህም ባለስልጣናቱ ይበቀሉ ይሆን ወይስ ደግሞ ይቀበሉ? ሙሉ መረጃውን በዝርዝር የምናስደምጣችሁ ይሆናል። ሙሉ ትግራይን ተቆጣጥረውታል። ህወሓት ብሶበታል። ህወሓት ጦርነቱን የሚጀምር ከሆነ በአጭር ጊዜ ውስጥ ይጠናቀቃል። በጉዳዩ ላይ የጀዋር መሐመድና የጻድቃን ገብረ ትንሳኤ ሁለት አነጋጋሪ መልእክቶችን አካተናል። ህዝቡ ጥሎ እየሸሸ ነው። እኚህን ጉዳዮች ሰፋ አድርገን በዝርዝር የምንመለከት ይሆናል። ሰላምና ጤና በያላችሁበት ሁሉ ይድረሳችሁ። ይህ ታርጌት ኒውስ ነው። በዚህ ቻናል ላይ የተለያዩ ወቅታዊና አበይት ትኩስ መረጃዎችን ለእናንተ ውለውድ ተመልካቾቻችን በየዕለቱ የምናደርሳችሁ ይሆናል። ወደ ዝርዝር ጉዳዮቻችን እናመራለን። ወደ አስቀደምንላችሁ መረጃችን ስናመራ በአዲስ አበባ የተጠራው አስቸኳይ ስብሰባና አንገብጋቢው ነገር የብልጽግና ፓርቲን ከፍተኛ ውጥረት ውስጥ ያስገባ ጉዳይ፣ በ4 ኪሎ የተፈጠረው ከባድ ስጋት፣ በአዲስ አበባ ድንገት የተጠራው ይህ ስብሰባ ያልተጠበቁ ሂደቶችም ተደምጠውበታል። የውስጥ ምንጮቻችን እንደገለጹልን ነገሩ የምርጫ ጉዳይ እንደሆነና ከየክልሉ ወደ ዋና ከተማዋ የገቡ ከፍተኛ አመራሮች ለቀናት የሚቆይ ጥልቅ ግምገማ እንዳካሄዱና በቀጣዩ ምርጫ ፓርቲውን የሚወክሉ እጩዎች ላይ ውሳኔ እንደሚተላለፍ የደረሰን መረጃ ይጠቁማል። ሌላው የተሰማው ያልተጠበቀ ነገር በርካታ ባለስልጣናት ሊሰናበቱ ስለመሆኑ ነው። ይበልጥ ደግሞ በቀጣይ ምርጫ የሚታገዱ በርካታ አመራሮች ስለመኖራቸው ተነግሯል። የውሳኔና ሁኔታም ባለስልጣናቱን ለሌላ የበቀል እርምጃ ይጋብዛቸው ይሆን? አሳሳቢው ጥያቄም ሆኗል። በሀገሪቱ አንዳንድ አካባቢዎች ላይ ያሉ ግጭቶች በብልጽግና እጩዎች ላይ ተጽዕኖ ማሳረፉ አልቀረም። አንዳንድ ባለስልጣናት በነበሩበት የምርጫ ክልል ተቀባይነት በማጣታቸው ወይም በጸጥታ ስጋት ምክንያት ወደ ሌላ አስተማማኝ ወደ ተባሉ አካባቢዎች ተዛውረው እንዲወዳደሩ ሊደረግ እንደሚችሉ ከውስጥ የደረሰን መረጃ ይጠቁማል። እንደተመለከትነው ፓርቲው በዚህ ጉዳይ ላይ ያመረረ ይመስላል። ቀድሞውንም አስቸኳይ ስብሰባ ድንገት ሲጠራ አንዳች ነገር ሊፈጠር እንደሆነ በቀደመ ዘገባችን ላይ አስታውቀን ነበር። የብልጽግና ፓርቲ በአሁኑ ወቅት እንዲህ አይነት ውሳኔ መወሰኑ አዲስ የፖለቲካ ቀውስና የውስጥ ሽኩቻ ያመጣ ይሆን የሚለው ስጋታችን ነው። ወደ ቀጣይ መረጃችን ስናመራ በትግራይ ክልል አሁን ላይ እየተሰሙ ያሉ መረጃዎች እጅግ አስደንጋጭ የሆኑ ሲሆን ትግራይ ክልልን የመከላከያ ሰራዊት በቅርቡ ሙሉ ለሙሉ እንደሚቆጣጠርም እየተገለጸ ይገኛል። በርካታ ትልልቅ ጀነራሎችም እየተነሱ አነጋጋሪና ያልተጠበቁ መረጃዎችን እያጋሩም ይገኛሉ። ህዝቡ ደግሞ ከዚህ ጦርነት ሽሽቱን ተያይዞታል። ህወሓት በአራቱም አቅጣጫ ወደ ወልቃይት እየተጠጋ ስለመሆኑም የደረሱን መረጃዎች ይጠቁማሉ። ጀዋር መሐመድ ይህን ነገር በተመለከተ መረጃ ያጋራ ሲሆን ህወሓት ጦርነቱን የሚጀምር ከሆነ በአጭር ጊዜ ውስጥ ይጠናቀቃል ሲሉ ጀነራል ጻድቃን ገብረ ትንሳኤም አስታውቀዋል። ጀነራል አበባው ታደሰም መከላከያ በቅርቡ በትግራይ የሚገኙ የቀድሞ ወታደራዊ ካምፖችን ሙሉ ለሙሉ ይቆጣጠራል ሲሉም ተናግረዋል። በትግራይ አሁን ባለው ሁኔታ ላይ በርካታ ትልልቅ ባለስልጣናትና ጀነራሎች እያስተላለፏቸው ያሉ ውሳኔዎችና እየሰጧቸው ያሉ አስተያየቶችም ህዝቡን ግራ እያጋቡትና ይበልጥ ውጥንቅጥ ወደሆነ ሁኔታ ውስጥም እንዲገቡ እያደረጋቸው እንዳለ እየተመለከትን ያለነው ጉዳይ ነው። በትግራይ ክልል ዳግም ጦርነት ሊቀሰቀስ ነው በሚል ስጋት ተከትሎ ሰዎች በብዛት እየወጡ ስለመሆኑም የደረሰን መረጃም ይጠቁማል። ከፍተኛ ቁጥር ያለው የህወሓት ጦር በአራት አቅጣጫ ወደ ወልቃይት እየተጠጋ ስለመሆኑ የደረሰን መረጃ የሚያመላክት ሲሆን ይህንን ጉዳይ ሰፋ አድርገን እንመልከት። ከትላንት በስቲያ አንስቶ የህወሓት ሜካናይዝድ ጦር በሶስት አቅጣጫ ወደ ወልቃይት መጠጋቱ ተሰምቷል። ከፍተኛ ወታደራዊ ስምሪትና እንቅስቃሴ ከሚታይባቸው አካባቢዎች መሃል የወልቃይት ግንባር ዋናው ነው። በዚህ ግንባር የኢትዮጵያ ጦር፣ የኤርትራ ጦር፣ የህወሓት ሜካናይዝድ ኃይል እናም የተከዜ ዘብ ሰራዊታቸው በተጠንቀቅ አድርገው ትዕዛዝ እየጠበቁ ነው። የመረጃ ምንጫችን ከስፍራው ከሚገኙ የአይን እማኞች ባሰባሰበው መረጃ ህወሓት ከትላንት በስቲያ አንስቶ በሶስት አቅጣጫዎች ሰራዊቱንና ከባባድ መሳሪያዎችን ወደ ወልቃይት ይበልጥ አስጠግቷል። የመረጃ ምንጮቻችን እንደሚሉት ህወሓት
በእንዳባጉና በጸልሞይ ሽሬና ሽራሮይ በኩል ከፍተኛ ቁጥር ያለው ታጣቂና አርሚዎችን አስጠግቷል። በተጨማሪም ታንኮች፣ ረጅም መካከለኛና አጭር ርቀት ተኳሽ መድፎችንም አስጠግቷል። በተመሳሳይ የኤርትራ ጦርም እንዲሁ ከባድ መሳሪያዎቹንና ወታደሮቹን በኦዋምጅራ በኩል አስጠግቷልም ተብሏል። ይህ በእንዲህ እንዳለ መከላከያ ሰራዊቱ ከደቡብ ኢትዮጵያ ወለጋ ተጨማሪ ኃይሉን ማስወጣቱም ተሰምቷል። በተለያዩ የአገሪቱ ክፍሎች የሚገኙ ነዋሪዎችም የፌዴራል ኃይሎች ከሰፈሩባቸው አካባቢዎች ለቀው መውጣታቸውንም ተናግረዋል። ይህም የኃይል ስምሪት ለውጥ በትግራይ ክልል እየታየ ካለው ውጥረት ጋር ተያይዞ ወደ ሰሜኑ የአገሪቱ ክፍል እየተደረገ ያለ ዳግም ስምሪት ሳይሆን አይቀርምም ተብሏል። በደቡብ ኢትዮጵያ ክልል ጋርዱላ ዞን ደራሼ ወረዳና በኦሮሚያ ክልል ቄለም ወለጋ ዞን አንፊሎ ወረዳ የሚገኙ ነዋሪዎች የኢትዮጵያ መከላከያ ሰራዊት የተወሰኑ አካባቢዎችን ለቆ መውጣቱን ተከትሎ የጸጥታ ክፍተት መፈጠሩንና ይህም ለግጭት መንስኤ የሆነ መምጣቱን ነዋሪዎችን ዋቢ አድርጎም የመረጃ ምንጫችን ገልጿል። በተያዘም መከላከያ በቅርቡ በትግራይ ክልል የሚገኙ የቀድሞ ወታደራዊ ካምፖችን ይቆጣጠራል ሲሉ ጀነራል አበባው ታደሰ ተናግረዋል። የኢትዮጵያ የመከላከያ ሰራዊት በቅርቡ በትግራይ ክልል የሚገኙ የቀድሞ ወታደራዊ ካምፖችን ወይም መቀመጫዎችን በሙሉ ይቆጣጠራል በማለት አሳስበዋል። አክለውም ጀነራሉ እርምጃው በአገሪቱ የመከላከያ ተቋም ስር የሚገኙ ስትራቴጂካዊ ቦታዎችን ወደ ቀድሞ ይዞታቸው ለመመለስና የህግ የበላይነትን ለማረጋገጥ የሚደረግ የጥረት አካል ነው ብለዋል። ነገር ግን ይህ ሁኔታ እጅግ ከፍተኛ የሆነ ቀውስን ሊፈጥር እንደሚችልና ጦርነቱን ይበልጥ ሊያባብሰው እንደሚችልም እየተገለጸ ይገኛል። በተጨማሪም ህወሓት ጦርነቱን የሚጀምር ከሆነ በአጭር ጊዜ ውስጥ ይጠናቀቃል ሲሉ ጀነራል ጻድቃን ገብረትንሳኤም ተደምጠዋል። ከዚህ ቀደም በስልጣን ዘመኑ ያከማቸውን የጦር መሳሪያ ታጥቆ ከፍተኛ ሽንፈት የተከናነበው ህወሓት አሁን ሻዕቢያን አስከትሎ ኢትዮጵያን ለመውጋት ዝግጅት እያደረገ ነው ሲሉ የቀድሞውን ድርጅታቸውን ከሰዋል። የቡድኑን የጦር ጉሰማ ተከትሎ የቀድሞ የህወሓት ጦር መሪ ጀነራል ጻድቃን ገብረትንሳኤ ህወሓት ጦርነቱን አካሂዳለሁ እምቢ የሚል ከሆነ የሚደረገው ጦርነት እጅግ አጭርና በኢትዮጵያ በኩል በትንሽ ኪሳራ ብቻ የሚፈታ መሆኑን መናገራቸው ተሰምቷል። ወንጀለኞቹ ራሳቸው የፈጠሩትን ችግር ራሳቸው እንዲጋፈጡት በማድረግ የሚጠናቀቅ ይሆናል ሲሉ ነው ጀነራሉ የተደመጡት። ጀዋር መሐመድ በዚህ ጉዳይ ላይ ሀሳባቸውን ሰጥተዋል። አቶ ጀዋር መሐመድ ምን አሉ? ጀዋር መሐመድ በኢትዮጵያ የተለያዩ አካባቢዎች ሲካሄዱ የቆዩ ጦርነቶችና አሁን በሰሜኑ የሀገሪቱ ክፍል ዳግም እያቆጠቆጠ ያለው የግጭት ስጋትን አስመልክቶ ዝርዝር መግለጫ ሰጥቷል። ጀዋር በመግለጫው ቀደም ሲል በኦሮሚያ በትግራይና በአማራ ክልሎች የተከሰቱ ግጭቶች መፈንዳታቸውን ከፊትም ሆነ ከተቀሰቀሱ በኋላ በጽኑ ሲቃወም መቆየቱን አስታውሷል። በተለይም በአማራ ክልል የታጠቀ ግጭት ከመጀመሩ በፊት የክልሉን ልዩ ኃይልና ፋኖን በኃይል ትጥቅ ለማስፈታት መሞከር ወደ ጦርነት እንደሚያመራ አስቀድሞ ማስጠንቀቁን ጠቅሶ ዛሬም በሰሜኑ የሀገሪቱ ክፍል ሌላ ጦርነት እንዲቀሰቀስ የሚያደርገው ግፊት በጽኑ እንደሚቃወም ገልጿል። ጀዋር እንደሚለውም ጦርነት መመራት ያለበት ለህዝብ ህልውናና ደህንነት እንጂ በስልጣን ላይ ያሉ አካላትን የፖለቲካ እድሜ ለማራዘም መሆን የለበትም። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያን እየጎተቱ እያስገቧቸው ያሉት ግጭቶች ብሔራዊ ጥቅምን የማይጠብቁ፣ ደህንነትን የማይገነቡና ሀገሪቱን ይበልጥ ወደ ቀውስ የሚከቱ እንደሆኑም ተችቷል። እነዚህ ግጭቶች የሀገር ውስጥ አንድነትን ከማዳከም ባለፈ ከጎረቤት ሀገራትና ከዓለም አቀፉ ማህበረሰብ ጋር ያለውን ግንኙነት በማሻከር ኢትዮጵያን በዓለም መድረክ ለብቻዋ እንድትቀር እያደረጓት መሆኑንም አብራርተዋል። የጦርነቱ ጠባሳ በፖለቲካውና በዲፕሎማሲ ላይ ብቻ ሳይሆን በዜጎች የዕለት ተዕለት ህይወት ላይ ከባድ የኢኮኖሚ ጫና እያሳደረ መሆኑን ጀዋር በመግለጫው ያተተ ሲሆን የዋጋ ንረት፣ ስራ አጥነትና ድህነት ተባብሶ ባለበት በዚህ ወቅት መንግስት ለሀገር ግንባታና ለኢኮኖሚ ማገገሚያ ከመዋል ይልቅ ለግጭትና ለጦርነት መዋለ ንዋይ ማፍሰሱን መቀጠሉ መሪነትን ሳይሆን ሀገርን ወደ ድክመት የሚወስድ መንገድ ነው ብለውታል። በዚህ ምክንያትም ተስፋ የቆረጡ ወጣቶች ሀገራቸውን ጥለው በብዛት የተሰደዱ መሆኑን በሀዘንም ገልጸዋል። ጀዋር መሐመድ ሌላ ጦርነት የኢትዮጵያን ቀውስ ከመፍታት ይልቅ ይበልጥ እንደሚያወሳስበውና አለመረጋጋቱን ወደ አጠቃላይ የአፍሪካ ቀንድ እንደሚገፋው አስጠንቅቀዋል። ሀገሪቱ አሁን የሚያስፈልጋት ጦርነት ሳይሆን ራስን መግታት፣ ቁም ነገር ያለው የፖለቲካ ውይይትና በድርድር የሚደረስ ስምምነት መሆኑን አጽንኦትም ሰጥተዋል። ሌላ ጦርነት ምንም አይነት
በጎ ዓላማ እንደማያገለግል በታሪክ እንዲመዘገብ የጠየቀው ጀዋር ተጽዕኖ ፈጣሪ አካላት ሁሉ ጦርነቱ ከመጀመሩ በፊት እንዲያስቆሙ ጥሪ አቅርበዋል። በቅን ልቦና ለሚደረግ ማንኛውም የሰላም ድርድር ጥረት ሙሉ ድጋፍ ለመስጠትም ዝግጁ መሆኑን ነው አቶ ጀዋር መሐመድ ያስታወቀው። በእነዚህ የጀነራሎችና ከፍተኛ ባለስልጣናት አስተያየትና ሀሳብ እናንተ ምን ትላላችሁ? ሀሳቦቻችሁን ኮሜንት ላይ ጻፉልን። በትግራይ ክልል ዳግም ጦርነት ሊቀሰቀስ ነው የሚል ስጋትን ተከትሎ በርካታ ሰዎች በብዛት እየወጡ እንደሆነ የደረሰን መረጃ ይጠቁማል። ከክልሉ ወደ አዲስ አበባ የሚደረጉ የአየርም የየብስም ትራንስፖርት አማራጮች በጣም ቢዚ ስለመሆናቸው የተገለጸ ሲሆን በአውሮፕላንም በባስም ብዙ ሰው ከክልሉ እየወጣ ስለመሆኑ የደረሰን መረጃ ይጠቁማል። በርካታ የትግራይ ህዝቦችም የጦርነቱ ስጋት ካሉበት አካባቢ እንዲሸሹ እያስገደዳቸው እንዳለም ግልጽ ማሳያ ነው። ውድ ተመልካቾቻችን ለእሳቱ የነበረን መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ መልካም ቆይታ